እንግዲህ ትንሳኤ የሚለው ቃል ከሌሎች ትንሳኤ ከሚባሉ ነገሮች ሁሉ የተለየ ነው። የምስራች አለው በውስጡ። ከትንሳኤ ዕለት ጀምሮ እስከ በዓለ ጰራቅሊጦስ ያሉት ቀናት መዋዕለ ፍስሐ የደስታ ዘመናት፣ የደስታ ሳምንታት፣ የደስታ ወራት ናቸው። ወደ መቃብሩ በሐዘን የሄዱትን እንኳን እናንተ ሳትፍሩ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ፣ ተነስቷል፣ እንደተናገረ ተነስቷል፣ ከዚህ የለም፣ ኑ መቃብሩን እዩት ባዶ ነው በማለት የመቃብሩን ባዶነት የጌታችንን መነሳት መላእክት በደስታ ሰብከዋል ለሴቶች። ትንሣኤውን ሲሰሙ የመቃብሩን ባዶነት ሲመለከቱ ልቡናቸው ከሐዘን ወደ ደስታ ተለውጧል። በክርስቶስ ትንሣኤ የሰው ልጆች በሙሉ ፍጹም ተድላ ደስታን አግኝተዋል። በሲኦል በጨለማ ውስጥ የነበሩት ወደ ብርሃን በመውጣታቸው፣ በሲኦል ውስጥ በሐዘን በመከራ በዲያብሎስ ባርነት ተረግጠው የነበሩት በሙሉ ወደ ልዕልና ወደ ከፍታ ሲወጡ ፍጹም ደስታ ነው። ዘመነ መንግሥተ ሰማያት መከራ የሌለበት መጾም፣ መንበርከክ፣ በስራዬ በምግባሬ የምንልበት አለመሆኑ እና ያችን ርስት የምንወርሳት በቸርነቱ በመሐሪነቱ ነው። ከገባን አንወጣም፣ ካገኘን አናጣም። ያ ሕይወት ውጣ ወረድ መከራ የሌለበት መሆኑን ለማመልከት ይህን 50ውን ቀን ተዘክሮተ እግዚአብሔርን ሳይረሳ የፈጣሪውን መነሳት እያሰበ የዚያን ደስታ እያጣጣመ ከጾም ይህን ከመሳሰለው ነገር ተከልክሎ 50ውን ቀን ያሳልፋል ማለት። አሁን አንዳንድ ዝም ብሎ በደፈናው ንስሐ የለም የሚል አመለካከት ያላቸው አሉ። እንደዚህ አይደለም እየተባለ ያለው። ምናልባት ሰው ይወድቃል፣ ይሰሳታል። መቼም የሰው ልጅ ፍጹም አይደለም። በተለያየ ምክንያት ኃጢአት ሊሰራ ይችላል እና ኃጢአት እየሰራ እንዲሁ እስከ ባለ 50ውን ቀን ሙሉ ይቀጥላል ማለታችን አይደለም። ምናልባት ወደቀ የተሰናከለ ሰው ይኖር ከንስሐ አባቱ ጋር እየተነጋገረ አጽዋማትን የሚተኩ ቀኖናዎች ሊሰጡት ይችላሉ።